የሙጋቤ የሀገሪቱ መሪ የነበሩ ናቸው። ብዙ ሰዎችን ለመጠየቅ ሞክሬ ነበር። ዚምባብዌ 1980 ነው ነጻነቷን ያገኘችው። እስካሁንም ድረስ ሀገሪቱን የሚገዛው ፓርቲ ዛኑ ፒኤፍ የሚባለው ፓርቲ እሳቸው ኃላፊ የነበሩበት ማለት ነው። እሱ ፓርቲ ነው ያለው እና እሳቸውም ለረጅም ጊዜ ስልጣን ላይ ነበሩ ከዛ ጊዜ ጀምሮና ብዙ ጥሩ መጥፎ ነገሮችም አድርገዋል ተብለው ይሞገሳሉ፣ ይወቀሳሉ እና የተቀላቀለ አስተያየት ነው በእሳቸው ላይ ያለው። አሁንም ድረስ የሚከበሩ ሰው ናቸው። የሀገሪቱ ማለት የትልቁ አውሮፕላን ማረፊያ ሮበርት ጋብርኤል ሙጋቤ ኤርፖርት ነው የሚባለው የሐራሬው። ሰዎች ያው በቃ ይሄ ለነጮች ያለመበገር ምልክት እንደሆኑ አድርገው የሚያነሷቸው አሉ። አንዳንድ የወሰዷቸው እርምጃዎች ደግሞ ትክክል አይደለም ብለው ይወቅሷቸዋል። ለምሳሌ ነጮቹን ማባረራቸው፣ እርሻ ስራ ላይ የነበሩትን መሬታቸውን እየነጠቁ ብዙ ነጮች ነው ያባረሩት እና ያ ውሳኔ በደንብ ያልታሰበበት ነበር ይባላል። ምክንያቱም የሀገሪቱ የእህል ምርት የበቆሎ የተለያዩ ምርቶቻቸው በከፍተኛ ሁኔታ እንዲቀንስ ሆኗል። ቱሪዝሙም በዛው ልክ እንዲወርድ ሆኗል እና ብዙ ቀውስ ነው የፈጠረው የነጮቹ መውጣት። ምክንያቱም የተረከቡት የሀገሬው ሰዎች ልምድም እውቀቱም አልነበራቸውም እነዛን እርሻዎች በዘመናዊ ሁኔታ የማስቀጠል። ስለዚህ በከፍተኛ ሁኔታ አሽቆለቆለ እና ያ ውሳኔ ሀገሪቱን ድህነት ውስጥ የከተተ ነው ብለው ይወቅሷቸዋል። ያው ህዝብ አመጽ አድርጎ ነው እሳቸውን ያወረዳቸው አይደለም። እና ሰዎችን ስጠይቅ አሁን ያሉት ያው ከተመሳሳይ ፓርቲ ያው ፓርቲ ነው እየገዛ ያለው፣ ግን አሁን ያሉት ሰው ምናንጋጓ የሚባሉት ፕሬዚዳንት ናቸው። ሰው በጣም በችግር እንደተማረረ ነው የምሰማው በሁሉም አቅጣጫ። የኑሮ ውድነት በጣም ከፍተኛ ነው። ነዳጅ 1 ብር ከ64 $ነው 1 ሊትር የሚሸጠው። ይሄ በጣም ከፍተኛ ነው። እንዳልኳችሁ የመብራት የውሃ የመሳሰለው ብዙ ችግር አለ። የስራ አጥነት ችግር አለ። በጣም ብዙ ፈተና ውስጥ ነው ህዝቡ ያለውና የተሻለ ነገር ይመጣል ብለው ነው ሙጋቤ ያወጡት አይደለም። ግን የመጡት ሰው የባሰ አገሪቱን ቁልቁል የከተቷት ብለው ይወቅሳሉ እና አንዳንዶቹ እንደውም በቃ በሙጋቤ የሰራ ነው ግፍ ነው ይላሉ። በቃ ለዚህ ሙጋቤ በስንጣሙ የሚሉም አሉ። እኔ ሄድኩ ጊዜ የደቡባዊ አፍሪካ ሀገሮች ሳድክ የሚባለው ህብረት እዛ ስብሰባ ሐራሬ ነበር የሚስተናገደውና የተለያዩ የዛ አካባቢ ሀገሮች መሪዎች ሐራሬ ነበሩ። ጥበቃ ነበረ በብዙ ቦታዎች ላይ የመሪዎቹ ፎቶግራፎች በየአደባባዩ ተሰቅለው ነበረ እና እንዲሁ ሰዎችን ስጠይቅ አሁን ጥሩ አጋጣሚ ነው በቃ ተቃውሟችንን ለመግለጽ መሪዎችም አሉ እዚህ በቃ ደስተኛ እንዳልሆንን መግለጽ እንፈልጋለን ብለው የሚያስቡ ሰዎች ነበሩ። ግን እንዲሁ ተቃውሞ ግን የምትገልጽበት ሁኔታም የለም። በጣም የሚያስፈራ ነው በእነሱ አገላለጽ ማለት ነው። ምናንጋጓ ያው ምህረት የለሽ ናቸው ብሎ ያስባሉ እና ማንም ሰው ደፍሮ ያንን የማድረግ ድፍረት የለውም። ግን ሲናገሩ ያረፍኩበት አካባቢ የነበሩ ወጣቶች ነበሩና እዛ በሩጋ ቆመን ስናወራ ሲነግሩኝ ሁላችንም እንፈራለን አሉ። ማንም ሰው አይደፍርም አሁን ይሄንን የማድረግ ከተጀመረ ግን ምናንጋጓ 2 ቀን አይቆዩም ይላሉ። ልክ ባንግላዴሽ ወይ ስሪላንካ እንደተደረገው ነው እሳቸውን የምናወርደው ይላሉ። ያኔ ያደረጉትን ማለት ነው። በረራ ኢትዮፒካ ሊንክ